ወዳጆች አንዳንዱን ነገር ሰው ብቻ ሳይሆን ጊዜም ይፈተዋል። አዎ ሰው ያቃተውን ጊዜ ይፈተዋል እያሉ አባቶቻችን ሲተርቱ ነበር። እናም ትላንትናና በቀደም እያየው እየሰማው ያለሁት አንዳንዱን ነገር ሰው ብቻ ሳይሆን ጊዜም እንደሚፈታው ነው። የኢትዮጵያ መከላከያ ሰራዊት የኢትዮጵያ አጥር የሆነውን እኛ ሁላችንም በሰላም ውለን እንድናድር ቀን ተሌት ላቡን ደሙን እያንጠፈጠፈ የሚጠብቀንን ሲተቹ፣ ሲራገሙ፣ ሲሳደቡ፣ ሲያሳንሱ የነበሩ በጣም ነውረኛ ሰዎች ኢትዮ 360 በሚል ሚዲያ ላይ ተሰባስበው ኢትዮጵያን ለመበተን ቀን ተሌት ሲሰሩ ነበር። የኢትዮጵያ መንግስት ምንም አላላቸውም። ዝም ብሎ ሲያያቸው ነበር፣ ምንም እንደማያመጡ ስለሚያውቅ ማለት ነው። ሁላችንም በየሶሻል ሚዲያው እንዲሁ እነዚህ ሰዎች ምን አለ ወደ ቀልባቸው ቢመለሱ ከማለት ውጪ ያሉት አሜሪካ ሀገር ነውና ምንም ያደረግነው ነገር የለም። ነገር ግን እነዚህን ሰዎች ሰው ሳይሆን ቀን ፈታቸው። ዛሬ ቀን ፈቷቸዋል። አንዳንዱን ነገር ሰው ብቻ ሳይሆን ጊዜም ያስተካክለዋል፣ ጊዜም ይፈተዋል። ዛሬ ጊዜ ፈታቸው። ተበታተኑ፣ ተባሉ፣ ተጣሉ። የኢትዮጵያ አምላክ የመከላከያችን የሰራዊቱ ደምና አጥንት ለሀገራቸው የከፈሉት መስዋዕትነት እነዚህን ሰዎች አባልቷቸዋል። ምክንያቱም ሲያፌዙበት ነበር። የአንድ ብሔር አድርገው የአንድ ፓርቲ አድርገው ለሀገር የሚከፍለውን መስዋዕትነት አሳንሰው ብዙ ነገር አውርተው ነበር። የኢትዮጵያን መንግስትንም ቀን ከሌት ሲወነጅሉ ነበር። ዛሬ ግን ነውረኛ መሆናቸው ውስጣቸው የቦካ የቆሸሸ ስብዕና የሌላቸው እርስ በርሳቸው እንኳን የማይከባበሩ የማይግባቡ አገር ለማፍረስ ብቻ የተስማሙ ነውረኞች እንደነበሩ ከውስጣቸው እየወጡ በሚናገሩት ነገር አይተናል፣ ሰምተናል። እነ ሀብታሙ የሚባል በጣም ስድ ሰው፣ እነ ኢየሩሳሌም የምትባል በጣም ነውረኛ ብዙ ናቸው። አንድ ማን ጆሮ ነው አበራ ጆሮ ነው የሚባለው። ፈጣሪ ጆሮ ይስጠው ከማለት ውጪ ሌላ ምን እላለሁኝ። የሆነ ሆኖ ግን በእነዚህ ሰዎች ዙሪያ ዛሬ ማታ እንወያያለን፣ እንነጋገራለን። ምን አይነት ጦስ ወደ ኢትዮጵያ ይዘው እንዲሳካላቸው ሲጥሩ ነበር፣ ምንድነው ያልተሳካላቸው የሚለውን በደንብ አድርገን ዛሬ ማታ እንወያያለን። ነገር ግን እስከ ውይይቱ ድረስ እንኳን ደስ ያላችሁ ወዳጆች። በመፍረሳቸው እኔ ደስ ብሎኛል። እንኳን ደስ ያላችሁ። በተለይ በመከላከያ ላይ ሲሰነዝሩ የነበሩት ነውረኛ ቃላቶቻቸውና ንግግራቸው በጣም ያቅለሸልሸኝ ስለነበረ ብዙ ነገር ብያለሁ። እኔ ከዚህ ቀደም ብዬ እኔ ደስ ብሎኛል በመፍረሳቸው። የኢትዮጵያ አምላክም ነው ብያለሁ። ቴንኪው። ዛሬ ማታ እንወያያለን። ሁላችሁም ፎሎ አድርጉ። ፎሎ ካላረጋችሁ አይደርሳችሁ። ውይይቱ ሲጀመር አይደርሳችሁም መልእክት። ፎሎ ካረጋችሁ ግን ቲክቶክ ያደርሳችኋል። በጣም ቴንኪው። ሁላችሁንም አመሰግናለሁ ፎሎ ስታደርጉ የነበራችሁ ወዳጆች ሁሉ። ገለቶማ ያው ጫጫታ ውስጥ ሆኜ ነው ይሄን ቪዲዮ የቀረጽኩትና ይቅርታ ያው ለድምጽ ጫጫታው። አመሰግናለሁ። የቀነለይ ዛሬ ማታ እንወያያለን። ፎሎ አድርጉ ወዳጆች፣ ለሌሎችም ሼር አድርጉ ፎሎ እንዲያደርጉ። ገለቶማ